እግዚአብሔር አዳምን ሲፈጥረው የ30 ዘመን አድርጎ ነበር የፈጠረው። እዚህ የደረስነው በአባታችን በኖህ ምክንያት ነው። ኖህ ባለውለታችን ነው። አንዳንድ ሰዎች ሰው ሆነው ተፈጥረው እንስሳት ሆነው ይኖራሉ። እንብላ እንጠጣ ነገ እንሞታለን ያሉ በቃ ሆዳቸውን ነው የሚያመልኩት። ለመብላት ነው የሚኖሩት። ዳግመኛ የተወለድነው ከማይጠፋ ዘር ነው። አሁን አጥንት፣ ስጋ፣ ደም መቁጠር አይገባም። በነገድ እንኳን እየከፋፈሉ ልዩነት መፍጠር አያስፈልግም። ልምላሜ ቅጠል ሃይማኖት ያለን እንዴት ፍቅር ፍሬ ይጠፋብናል? በኢትዮጵያውያን መካከል ጠብ ተዘርቷል። እሱ ነው በቅሎ አሁን እየታጨደ እየበላን ያለው። አሁን ቋንቋ እየቆጠርን ጎጥ እያነሳን አንተ ከዚህ ነህ አንቺ ከዚህ ነሽ እንትና ከዛ ናቸው አይደል የምንለው? እሰይ አይደል የምንለው? ወርደን ይሄን መለያየት፣ ይሄን መበላላት፣ መነካከስ፣ ጎጠኝነት ከመካከላችን እናስወግድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። የሰውን ወገኖች ሁሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይህ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያት ሁላችንም በዚህ ዓለም ስንኖር ከሰው ሁሉ ጋር በሰላም እንድንኖር ነው። ከሰው ሁሉ ጋር በፍቅር እንድንኖር ነው። ለምን? ሁላችን ከአንድ ወገን ከአንድ ሰው ስለተፈጠር ይህንን ባለማወቅ ዛሬ አንዳንዶች በትውልዱ መካከል መለያየትን፣ መበላላትን፣ መነካከስን ስለሚዘሩ አንዳንዶች ደግሞ አውቀው ትውልዱ እርስ በርስ እንዲጠፋፋ እንዲተላለቅ ይህንን እያደረጉ ስላለ በዓለማችን ውስጥም እንዲህ አይነት ነገር ስላለ በተለይ በሀገራችን በኢትዮጵያም ዛሬ እያየን ያለነው ነገር ይህ ስለሆነ ከዚህ ውስጥ መውጣት እንድንችል ይህንን ኃይለ ቃል አንስተናል። በተለይ እኛ ክርስቲያኖቹ እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነን እንድንኖር ይህንን ኃይለ ቃል አንስተናል። የሰውን ወገኖች ሁሉ ከአንድ ፈጠረ። የሐዋርያት ሥራ ምዕራፍ 17 ቁጥር 26 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ በብሉይ ኪዳን አምላካችን እግዚአብሔር የሰውን ወገኖች እንዴት አድርጎ ከአንድ እንደፈጠረ እንመለከታለን። ሁለተኛ በሐዲስ ኪዳን አምላካችን እግዚአብሔር የሰውን ወገኖች በሐዲስ ተፈጥሮ እንዴት አድርጎ እንደገና ከአንድ ወገን እንደፈጠረ እንመለከታለን። ሶስተኛ እኛ ክርስቲያኖቹ በእምነት በኩል
አንድ ሰው እንደሆንን ከአንድ ወገን እንደተፈጠርን እናነሳና እንግዲህ አምላካችን እግዚአብሔር የሰውን ወገኖች ሁሉ ከአንድ ከፈጠረ እኛ በዚህ ምድር ላይ በምንኖርበት በእንግድነታችን ዘመን በሕይወታችን እንዴት አድርገን ልንመላለስ እንደሚገባን አንስተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። በዚህ ስፍራ ይህንን ኃይለ ቃል የተናገረው ሐዋርያው ቅዱስ ጳውሎስ ነው። የመዘገበው ከ72ቱ አርድእት አንዱ የሆነው ወንጌላዊው ሐኪሙ ሰዓሊው ቅዱስ ሉቃስ ነው። ለምን ግብረ ሐዋርያትን ወይም የሐዋርያትን ሥራ የጻፈው እሱ ስለሆነ። ቅዱስ ጳውሎስ ይህንን ቃል ለጊዜው የተናገረው በአቴና ይኖሩ የነበሩ የሰው ልጆች ነው። በአቴና ይኖሩ የነበሩ ሰዎች ጣዖት አምላኪያን ነበሩ። ያለ ሕግ ያለ ሥርዓት ስድ ይመላለሱ ነበር። ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር፣ ከገቢረ ኃጢአት ወደ ገቢረ ጽድቅ እንዲመለሱ በሚያስተምራቸው ጊዜ የተናገረው ቃል ነው። እኒህ አቴናውያን ጣዖት ማምለካቸው ያለ እግዚአብሔር ሕግና ሥርዓት በአመፅ በኃጢአት በበደል መኖራቸው ብቻ አይደለም፣ እርስ በርሳቸው ደግሞ ይለያዩ ነበር። መበላላት፣ መጣላት፣ መነካከስ ነበረባቸውና ሰዎችን በተለያዩ ነገሮች ወይ መስፈርቶች ይከፋፍሉ ነበር። ለዚህ ነው ቅዱስ ጳውሎስ ይሄንን ቃል የነገራቸው። በብሉይ ኪዳን አምላካችን እግዚአብሔር የሰውን ወገኖች ሁሉ ከአንድ ወገን እንዴት አድርጎ ነው የፈጠረው? በመጀመሪያ የምናነሳው ይህንን ነው። ሁላችን እንደምናውቀው አምላካችን እግዚአብሔር የመጀመሪያውን ሰው የሁላችንን አባት አዳምን ከምድር አፈር አበጀው ይላል። እግዚአብሔር አምላክን ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል ኦሪት ዘፍጥረት ምዕራፍ 2 ቁጥር 7። አምላካችን እግዚአብሔር የመጀመሪያውን ሰው የሁላችንን አባት አዳምን ከምድር አፈር አበጀው። ከአራቱ ባህርያተ ሥጋ ፈጥሮታል። አራቱ ባህርያተ ሥጋ የምንላቸው አፈር ወይም መሬት 1፣ ውሃ 2፣ እሳት 3፣ ነፋስ 4። በዚህ በሥጋ ባህርያችን እንሞታለን፣ እንፈርሳለን፣ እንበሰብሳለን። ለምን? ይሄ ሥጋ ፍጥረታዊ ነው፣ ሥጋዊ ነው፣ ምድራዊ ነውና ከአራቱ ባህርያተ ሥጋ አምላካችን እግዚአብሔር ፈጥሮናል። እግዚአብሔር አምላክን ሰውን ከምድር አፈር አበጀው ሲል በመጀመሪያ ይሄንን አካላችን ሥጋችንን ያመለክታል። በአፍንጫው የሕይወትን እስትንፋስ እፍ አለበት ይላል። እፍ ከተባለብን ከሕይወት እስትንፋስ የተነሳ ደግሞ አምላካችን እግዚአብሔርን መስለነዋል። የነፍስ ባህሪዋ ደግሞ 3 ነው። ከ3ቱ የነፍስ ባህሪያት አምላካችን እግዚአብሔር ፈጥሮናል። ነፍሳችን ለባዊት ናት። ለባዊነት አለ። እግዚአብሔር በባህሪው ሁሉን አዋቂ ነው። እኛ ደግሞ በጸጋ ከአምላካችን ከእግዚአብሔር የተነሳ አዋቂዎች ሆነናል። አዋቂት ነፍስ ተሰጥታናለች። በነፍሳችን እናስባለን፣
እናውቃለን፣ እንመራመራለን፣ እንራቀቃለን። ሁለተኛ የነፍስ ባህሪዋ ነፍሳችን ነባቢት ናት። ነባቢነት አለ። ቋንቋ፣ አንደበት፣ ልሳን አለን። ተናጋሪት ነፍስ አለችን፣ እንናገራለን። ሶስተኛ የነፍስ ባህሪዋ ነፍሳችን ሕያዊት ናት። ሕያውነት አለን። ሕያዋን ነን፣ ዘላለማውያን ነን። አምላካችን እግዚአብሔር በባህሪው ሕያው ነው፣ ዘላለማዊ ነው። እኛ ደግሞ ከአምላካችን ከእግዚአብሔር የተነሳ እፍ ከተባለብን የሕይወት እስትንፋስ የተነሳ ሕያዋን ዘላለማውያን ሆነናል። አስተውላችሁ ከሆነ ምንድን ያለው? እግዚአብሔር አምላክም ሰውን ከምድር አፈር አበጀው አለና በአፍንጫውም የሕይወትን እስትንፋስ እፍ አለበት። ሰውም ሕያው ነፍስ ያለው ሆነ። ሰው ምን ሆነ? ሕያው ነፍስ ያለ ሆነ። ከእንስሳት፣ ከአራዊት፣ ከአዋፋት የሚለየን ባህሪ ይሄ ነው። በነፍሳችን ነው የምንለየው። ለምን? እንስሳት፣ አራዊት፣ አዋፋት ነፍሳቸው ደማዊት ናት። ይሞታሉ፣ ይፈርሳሉ፣ ይበሰብሳሉ። ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ የላቸውም። እኛ ግን ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለን። በሥጋ ብንሞት በነፍስ አንሞትም። ለምን? አምላካችን እግዚአብሔር የሕይወትን እስትንፋስ እፍ ስላለብን፣ ከዚያ የተነሳ ሕያዋን ስለሆንን ማለት። የእግዚአብሔር መንፈስ በሉ ፈጠረኝ። ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። መጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ ተመዝግቧል። የእግዚአብሔር መንፈስ ፈጠረኝ አለ አባታችን ጻድቁ ኢዮብ። በአዳም ያለውን ነገር መናገር ነው። የእግዚአብሔር መንፈስ ፈጠረኝ አለ። የመጀመሪያውን ሰው የሁላችንን አባት አዳምን እግዚአብሔር ስለፈጠረው ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ አለ። ይሄንን ማለት ነው የሰውን ወገኖች ሁሉ ከስንት ፈጠረ? ከአንድ ፈጠረ። የመጀመሪያው ሰው አዳም ነው። እግዚአብሔር ሰው ነው የፈጠረው። ምንድን ነው የፈጠረው? ሰው ነው የፈጠረው። ስንት ሰው? በመጀመሪያ ስንት ሰው ፈጠረ? አንድ ሰው። እግዚአብሔር አምላክም ሰውን ሰውን ከምን አበጀው? ከምድር አፈር አበጀው። በቃ ሰው ነው የተፈጠረው። ሰው ነው እግዚአብሔር የፈጠረው። እግዚአብሔር አምላክም ሰውን ከምድር አፈር አበጀዋል። የመጀመሪያውን ሰው ማለት ነው። በአፍንጫውም የሕይወትን እስትንፋስ እፍ አለበት። ሰው ምን ሆነ? ሕያው ነፍስ ያለ ሆነ። የመጀመሪያው ሰው አዳምን እግዚአብሔር ፈጠረ። ይህንን ማለት ነው የሰው ወገኖች ሁሉ፣ የሰው ልጆች በሙሉ፣ ነጭ ጥቁር፣ ሕዝብ አሕዛብ፣ ወንድ ሴት፣ ሁሉም ልዩ ልዩ ቋንቋ ተናጋሪዎች በሙሉ ከመጀመሪያው ሰው ከአዳም ተፈጥረናል። ይህንን ነው የምናየው በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ የተመዘገበውን እንመልከት። እግዚአብሔርም አለ ይላል፣ በባህሪ በመለኮት በስልጣን በህልውና ባገዛዝ በመንግስት አንድ የሆነ አምላክ አንድነቱን የሚያጠይቅ ነው። እግዚአብሔር አምላክም አለ፣ አንድነቱ ነው። ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። በመልካችን እንደ ምሳሌያችን እንፍጠር ሲል ደግሞ ሶስትነትን ያጠይቃል። ሁላችን እንደምናውቀው አምላካችን እግዚአብሔር በስም በአካል በግብር ሶስት ነው። ልዩ ሶስትነት
ምስጢረ ሥላሴን የሚያጠይቅ እግዚአብሔር አምላክም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል አፋዊ ውጫዊ ሥጋዊ መልክ እንዳታስቡ። ለምን? እግዚአብሔር መንፈስ ነው፣ የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ያስፈልጋቸዋል ተብሎ ተጽፏል። በዚህ በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው፣ ረቂቅ ነው፣ አይታይም፣ አይጨበጥም፣ አይዳሰስም። እግዚአብሔር አምላክም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል የነፍስን ባህሪያት የሚያመለክት ነው። እፍ ካለብን ከሕይወት እስትንፋስ የተነሳ እግዚአብሔርን መስለናል። የእግዚአብሔር መልክ የእግዚአብሔር ምሳሌ የተባለው ያ ነው። ለባዊት ነፍስ አለችን፣ አዋቂት ነፍስ። ነባቢት ነፍስ አለችን፣ ተናጋሪት ነፍስ። ሕያዊት ዘላለማዊት ነፍስ አለችን። እግዚአብሔርን በዚህ መሰል ነው እንጂ በሥጋና በደም እንዳታስቡ ወርድና ቁመት እያዘጋጃችሁ። ብዙ ሰው የሚመስለው እንደዚህ ነው። እዚያ ኦሪት ዘፍጥረት ምዕራፍ 1 ቁጥር 27 ላይ እንመልከት። እግዚአብሔርም በሉ ሰውን በመልኩ ፈጠረው። አሁን ብዙ ጊዜ መልክ ምሳሌ ሲባል ሰው የሆነ የሚጨበጥ የሚዳስስ ነገር ነው የሚያስበው። እንደሱ እንዳታስቡ። እግዚአብሔር እንዲህ አይደል። መልክ ምሳሌ ያለው ከእርሱ ከባህሪው ከፍሎ ለኛ ያደለን የሰጠን ነው። እግዚአብሔርም ሰውን በመልኩ ፈጠረው አለ። በእግዚአብሔርም መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ምን አድርጎ ፈጠራቸው? ወንድና ሴት አድርጎ ፈጠራቸው። መጀመሪያ እግዚአብሔር የፈጠረው ማንን ነው? አዳምን ነው። ለዚህ ነው ምንድን ያልነው? የሰውን ወገኖች ሁሉ ከአንድ ፈጠረ ያለው። ግን በአዳም ውስጥ በወንዱ ውስጥ ማን ነበረች? ሔዋን ነበረች፣ ሴቲቱ ነበረች። ለዚህ ነው ወንድና ሴት አድርጎ ፈጠራቸው ያለው። ይህን እንመልከት። እዚህ ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ጀምሮ የተመዘገበውን እናንሳ። እግዚአብሔር አምላክም አለ ይላል። አስቀድመን እንዳየነው አንድነቱን የሚያጠይቅ ነው። ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት አለ። ሶስትነቱን የሚያመለክት ነው። እንፍጠርለት ብሎም አልቀረም። በአዳም ላይ ከባድ እንቅልፍን ጣለበት ይላል። ከአዳም ጎን አንድ አጥንት ወስዶ ስፍራውን በሥጋ ዘጋው ይላል። የመጀመሪያውን ቀዶ ጥገና ያደረገው አምላካችን እግዚአብሔር ነው። ቀዶ ጥገናውን የሚያደረገው በአባታችን በአዳም ላይ ነው፣ በመጀመሪያው ሰው ላይ ነው። ቀዶ ጥገናውንም ሲያደርግ አዳም ሕመም እንዳይሰማው የተጠቀመው ማደንዘዣ እንቅልፍ ነው። ከአዳም ጎን አንድ አጥንት አወጣ፣ ስፍራውን በሥጋ ዘጋው ይላል። አዳም እያወቀ ነው። አዳም በከባድ እንቅልፍ ውስጥ ነበረ እንጂ አልሞተም፣ በሕይወት አለ። ምትሃት ነው እንዳይል እያወቀ ነው። አዳም ደግሞ ሙሉ ሰው ነው። አዳም እግዚአብሔር አዳምን ሲፈጥረው የ30 ዘመን አድርጎ ነበር የፈጠረው። ከዚያ ከአዳም የወሰዳትን አጥንት ሴት አድርጎ ሰራት ነው የሚለው። ምን አድርጎ ሰራት? ሴት አድርጎ ሰራት። ወደ አዳምም አመጣት። አዳምም እንዲህ አለ፣ ይቺ አጥንት ከአጥንቴ ናት፣ ይቺ ሥጋ ከሥጋዬ ናት። ከወንድ ተገኝታለችና
ሴት ትባላል። ከወንድ ተገኝታለችና ሴት ትባል። ሴት ማለት ከወንድ የተገኘች ማለት ነው። ሴት ማለት አጥንትሽ ከአጥንቴ፣ ስጋሽ ከስጋዬ፣ ደምሽ ከደሜ፣ ነፍስሽ ከነፍሴ ማለት ነው። ሴት ማለት አካሌ ነሽ ማለት ነው። የማቃለል አይደለም፣ የማዋረድ አይደለም፣ የበታችነት አይደለም። አስተውላችሁ ከሆነ ምን አለ? እግዚአብሔር አምላክም ሰውን በመልኩ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። ምን አድርጎ ፈጠራቸው? ወንድና ሴት አድርጎ ፈጠራቸው። ሴቲቱ የአዳም አካል ነች። አንዳንዶች ያልገባቸው ሰዎች በሴትና በወንድ መካከል ሌላ ነገር ይፈጥራሉ። ሴቲቱም የአዳም አካል ናት። ሰው እናቱን ያቃልላል እንዴ? ሁላችንም እኮ 9 ወር ከ5 ቀን በእናታችን ማህፀን አድረን የተወለድነው። የወለደች እናት እንዴት ትናቃለች? እንዴት እናቃልላታል? እንዴት እናዋርዳታል? አካል ናት። ይህም ማስተዋል ያስፈልጋል። ወንድና ሴት አድርጎ ፈጠራቸዋል። ስለዚህ የሰውን ወገኖች ሁሉ ከስንት ፈጠረ? ከአንድ ፈጠረ። የመጀመሪያይቱ ሴት እንኳን የተፈጠረችው ከማን ነው? ከአዳም ጎን ነው። በቃ አሁን እንግዲህ የሰው ልጆች በምድር ላይ እየበዙ እዚህ ደረሱ። እሱን ነው የምናነሳው። እንመለስ። እዚህ ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔር አምላክም ባረካቸው ይላል። ምን አላቸው? ባረካቸው፣ ብዙ ተባዙ፣ ምድርንም ሙሏት አለ። ብዙ በሉ፣ ተባዙ፣ ምድርንም ሙሏት። መጀመሪያ አምላካችን እግዚአብሔር ለሁላችን አባት ለአዳምና ለሁላችን እናት ለሔዋን የተናገረው ቃል ምን አልን ስንነሳ? በምድር ሁሉ ላይ እንዲኖሩ። በምን ላይ እንዲኖሩ? በምድር ሁሉ ላይ እንዲኖሩ የሰውን ወገኖች ሁሉ ከአንድ ፈጠረ። እግዚአብሔር ያለው ብዙ ተባዙ፣ ምድርን ሙሏት። ምድር ሁሉ ለአዳምና ለሔዋን ልጆች ተሰጥታለች። ይሄ የኔ ነው ያንተ አይደለም። የለም፣ ይሄ ሰዎች ያመጡት ነገር ነው። እንዲህ አይነት ነገር የለም። ምድር ሁሉ ለሰው ልጆች ከእግዚአብሔር የተሰጠች ናት። በአራቱም ማዕዘናት፣ በሰሜንም በደቡብም በምስራቅም በምዕራብም በሁሉም እንድንኖር ለኛ ለሰው ልጆች በአዳምና በሔዋን በኩል ምድር ተሰጥታናለች። ይህን የማያውቁ ሰዎች አለማወቅ የቱን ያህል ይጎዳል። ሕዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል ትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ። ከእግዚአብሔር ቃል ይልቅ ከእውነተኛው ሕያው ከሆነው ከእግዚአብሔር ቃል ይልቅ የሰዎችን ከንቱ ትርክት፣ ባዶ ነገር ይዘን እየጠፋን ያለ ነው። ምድር ለሰው ልጆች ሁሉ መኖሪያ ተሰጥታለች። በመጀመሪያ የማሰብ አለብን። የሰውን ወገኖች ሁሉ ከስንት ፈጠረ? ከአንድ ፈጠረ። በምድሩ ላይ እንድንኖር እንግዲህ በምድር ላይ ወንዶች አለን፣ ሴቶች አለን። በጾታ ብንለያይ በሰውነት ስንት ነን? አንድ ነን። የቆዳ ቀለማችን ይለያይ ይሆናል። ነጮች አሉ፣ ጥቁሮች አሉ። እንደኛ እንደ ኢትዮጵያውያን ደግሞ ጠይምና ለስላሳ ሕዝብ አለን። የአበቦች ህብረ ቀለማት ያለን። የቆዳ ቀለማችን ቢለያይ በሰውነት ስንት ነን? አንድ ነን። ምናልባት ቋንቋችን ልዩ ልዩ ይሆናል። ልዩ ልዩ ቋንቋ በዓለም ላይ ይነገራል። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖር ይሆናል ይላል። ቋንቋም የሌለው ህዝብ የለም ይላል። እዚህ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 10 ላይ እውነት ነው። በዓለም ላይ በጣም ብዙ የቋንቋ አይነቶች ይነገራሉ። ቋንቋ ደግሞ የሌለው ህዝብ የለም። እኛም አንደበታችንን የከፈትንበት ቋንቋ አለን።
በሀገራችን በኢትዮጵያ እንኳን ከ86 ያላነሱ ቋንቋዎች ይነገራሉ። ልዩ ልዩ ቋንቋ ብንናገርም በሰውነት ነን፣ አንድ ነን። ባህላችን የተለያየ ይሆናል፣ በሰውነት ግን አንድ ነን። እምነታችን ልዩ ልዩ ይሆናል፣ በሰውነት ግን አንድ ነን። ሞያችን፣ አመለካከታችን ይለያይ ይሆናል፣ በሰውነት ግን አንድ ነን። አባታችን ማን ነው? አዳም። እናታችን ማናት? ሔዋን። እግዚአብሔር የፈጠረው ሰውን ነው። እግዚአብሔር አምላክም ሰውን በመልኩ ፈጠረው። ሰው ነው የፈጠረው እግዚአብሔር። ሌላ መስፈርት፣ ሌላ ቅድመ ሁኔታ ማስቀመጥ አያስፈልግም። ይሄ እስከ አባታችን እስከ ኖህ ድረስ ቀጠለ። በኖህ ዘመን ሁላችን የምናውቀው የሰው ልጆች መንገዳቸውን አበላሹ፣ ኃጢአት ሰሩ፣ እግዚአብሔርን አሳዘኑ። አምላካችን እግዚአብሔር በኖህ ዘመን የነበረውን ትውልድ ተቆጥቶ በንፍር ውሃ ቀቅሎ አጠፋው። 8 ሰዎች ብቻ ሲተው፣ ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል እዚህ ኦሪት ዘፍጥረት ምዕራፍ 6 ቁጥር 8 ጀምሮ። ኖህ አባታችን ሰው በጠፋበት ዘመን ሰው ሆኖ የተገኘ ሰው ነው። ሰው ሆኖ መፈጠርና ሰው ሆኖ መኖር በጣም ይለያያል። በኖህ ዘመን አምላካችን እግዚአብሔር ሰው አድርጎ የፈጠራቸው ብዙ ሰዎች ነበሩ። በምድር ላይ ሰዎች እየበዙ እየተባዙ ስለነበር ሰው ሆኖ የሚኖሩ ሰዎች ግን አልተገኙም። ከአባታችን ከኖህና ከቤተሰቦቹ በስተቀር ሰው ሆኖ የሚኖር ሰው አልተገኘም። ኖህ በሕገ ልቡና ሰው ሆኖ ተገኘ። እግዚአብሔርን የሚፈራ ሰው ሆነ። ሰውን የሚያፍር ሰው ሆነ። ጽድቅ የሚሰራ የእግዚአብሔርን ፈቃድ የሚፈጽም ለእግዚአብሔር የሚገዛ እግዚአብሔርን የሚያመልክ ሰው ሆኖ ተገኘ። ስለዚህ አምላካችን እግዚአብሔር ኖህንና ቤተሰቦቹን ብቻ ትቶ በዚያ ዘመን የነበሩትን የአዳም ልጆች በሙሉ በንፍሮ አቀቅሎ አጠፋ። ኖህና ባለቤቱ 2፣ የኖህ 3 ልጆች ሴም፣ ካም፣ ያፌት እና የኖህ የ3 ልጆቹ 3 ባለቤቶች 8 ቤተሰብ፣ ሌላ በሙሉ ጠፋ። ዛሬ በዓለማችን ውስጥ ከ7.5 ቢሊዮን በላይ ህዝብ አለ። ይህ ህዝብ የተረፈው እዚህ የደረስነው በአባታችን በኖህ ምክንያት ነው። ኖህ ባለውለታችን ነው። ክብር ይግባው። ጻድቁ አባታችን ኖህ ባለውለታችን። ኖህ ባይኖርስ ምን ይሆን ነበር? ይሆን ኖህ ባይገኝስ ኖሮ? በጣም እኮ የሚገርም ነገር ነው። ዛሬ በዓለማችን ውስጥ ሰዎች ሆነው የተፈጠሩ ብዙ ሰዎች አሉ። ግን አንዳንዶቹ አውሬ ሆነው ይኖራሉ። ጨካኞች፣ አረመኔዎች፣ ነፍሰ ገዳዮች ሆነው እንዲያውም ከአራዊት ከፍተው ይኖራሉ። ሰው አራዊትን አስለምዶ ከአራዊት ጋር በሚጫወትበት ዘመን ከአንበሳ ከነብር ጋር ከጅብ ጋር የሚጫወቱ ሰዎች አሉ። ሰው ግን አውሬ ሆኖ ወገኑን ይበላል፣ ይገድላል በአሰቃቂ ሁኔታ። አንዳንድ ሰዎች ሰው ሆነው ተፈጥረው እንስሳት ሆነው ይኖራሉ። እንብላ እንጠጣ ነገ እንሞታለን ያሉ በቃ ሆዳቸውን ነው የሚያመልኩት። ለመብላት ነው የሚኖሩት። እኛ ለመኖር እንበላለን እንጠጣለን እንጂ ለመብላት አንኖርም፣ ለመጠጣት አንኖርም። ለቁመተ ሥጋ ያህል ካልበላን በረሃብ ስለምንደክም፣ ካልጠጣን በጥም ስለምንዝል ለዚያን ያህል በመጠን እንበላለን እንጠጣለን። ለመብላት መኖርና ለመኖር መብላት በጣም ይለያያል። ለመብላት ለመጠጣት ብቻ የሚኖሩ ሰዎች አሉ፣ ሆዳቸውን የሚያመልኩ ሰዎች ማለት ነው። አምላካችን እግዚአብሔር ሁላችንንም ሰው ያድርገን። ሰው ሆነን ተፈጥረናል። ሰው ሆነን እንድንኖር ይርዳል። ኖህ ሰው ሆኖ ተገኘ።
ስለዚህም እግዚአብሔር በኖህ ምክንያት አሁን የምናየውን ሕዝብ ሁሉ አተረፈ። ኖህን እግዚአብሔር እንዲህ ብሎ ተናገረው። እዚህ ኦሪት ዘፍጥረት ምዕራፍ 9 ከቁጥር 1 ጀምሮ ከጥፋት ውሃ በኋላ ኖህንና ቤተሰቡን እግዚአብሔር እንደገና በዚህ ቃል ተናገረ። እግዚአብሔርም ኖህንና ልጆቹን ባረካቸው፣ እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት አለ። ትዝ ይላችኋል አዳምና ሔዋን እግዚአብሔር ምን አላቸው? ባረካቸው፣ ብዙ ተባዙ፣ ምድርንም ሙሉአት አለ። በተመሳሳይ ቃል ደግሞ ኖህና ልጆቹን ደግሞ እንዲህ አለ። የኖህ ቤተሰቦች ደግሞ በምድር ላይ እየበዙ እየተባዙ ኑሮ ቀጠሉ ይላል። ኦሪት ዘፍጥረት ምዕራፍ 10 ላይ ታሪኩን ቀጥሉት፣ አንብቡ፣ ግልጽ ስለሆነ ማለት ነው። የኖህ ልጆች ሴም፣ ካምና ያፌት ናቸው። አሁን በዓለም ላይ ያለን የሰው ልጆች በሙሉ ወይ ከሴም ወይ ከካም ወይ ከያፌት ወገኖች ነን። አፍሪካውያን ካማውያን ናቸው። አውሮፓውያን ያፌታውያን ናቸው። ኤዥያውያን ሴማውያን ናቸው። ያው በመዋለድ በመጋባት በመባዛት ደግሞ ተዋይዷል። በቃ ሰው ነው፣ ሌላ ነገር የለም። ወረድ ብሎ አሁን ከአዳም ወረድ ብሎ ግንዱ ማን ይሆናል? ኖህ ይሆናል። የሰውን ወገኖች ሁሉ ከስንት ፈጠረ? ከአንድ ፈጠረ። ሴምም ካምም ያፌትም ብንል የማን ልጆች ናቸው? የኖህ ልጆች። ኖህ የማን ልጅ ነው? የአዳም ልጅ። በቃ ሌላ ነገር የለም። ሰው ነው ያለው። ይሄ ቀጠለ እስከ አባታችን እስከ አብርሃም ድረስ። አባታችን አብርሃም ጋር ሲደርስ ሰው ልጆች ለሁለት ተከፈሉ። አብርሃም ከጨዋይቱ ከሳራ ይስሐቅ ተወለደለት። ከባሪያይቱ ከአጋር እስማኤል ተወለደለት። አብርሃም የሁለቱም አባት ነው። እንደ ሥጋ ፈቃድ ከባሪያይቱ ከአጋር እስማኤል ተወልዶለታል። እንደ ተስፋ ቃል ከጨዋይቱ ከሳራ ይስሐቅ ተወልዶለታል። በእናት ይለያያሉ፣ በአባት ግን አንድ ናቸው። ይስሐቃውያን የዛሬዎቹ እስራኤላውያን በእግዚአብሔር ስም ተጠሩ፣ በሕገ ኦሪት የሚመሩ ሆኑ። ወንዶቹ ለእግዚአብሔር በግዝረት የሚለዩ ሆኑ። የእግዚአብሔር የመሆን ምልክትን በብሉይ ኪዳን በስጋቸው ላይ ግዝረትን ተቀበሉ ወንዶቹ። የባሪያይቱ የአጋር ልጆች ቤተ አሕዛብ የዛሬ ፍልስጤማውያን ማለት ነው። እነሱ ደግሞ ያለ ሕግ ያለ ሥርዓት ስድ የሚኖሩ ሆኑ። ጣዖት አምላኪያን ሆኑ። በእግዚአብሔር ስም ያልተጠሩ ሆኑ። እንዲህ አይነት ልዩነት ነበር በእነሱ መካከል። በእናት መለያየት ብቻ አይደለም፣ መንገዳቸውም የተለያየ ነበር። ሃይማኖታቸው የተለያየ ነው። ሕጋቸው ሥርዓታቸው የተለያየ ነው። ቀጠሉ እስከ ምን ድረስ? እስከ አምላካችን እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ለድነት ዓለም ለቤዛ ዓለም ተወልዶ እስከሚገለጥበት ጊዜ ድረስ እንዲቀጥል። አሁን ሁለተኛውን እግዚአብሔር አምላካችን የሰውን ወገኖች ሁሉ እንዴት አድርጎ በአዲስ ተፈጥሮ እንደፈጠረ ነው የምናየው። አንደኛውን ጨረሱ፣ ሁለተኛውን እንመልከት። ይህ የሆነው ሁላችን እንደምናውቀው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረው ትንቢት እንዲፈጸም የተቆጠረው ሱባዔ በደረሰ ጊዜ አዳምና እኛ ልጆቹን ስለማዳን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ተገለጠ። እሱ ነው እንደገና አንድ አዲስ ሰው ደግሞ በአዲስ ተፈጥሮ የፈጠረው። ቅዱስ ጳውሎስ በዚህ በኤፌሶን መልእክቱ ምዕራፍ 2 ቁጥር 14 ጀምሮ ይህንን መዝግቦታል። እርሱ ሰላማችን ነውና አለው። የሰላምን አምላክ፣ የሰላምን አባት፣ የሰላምን አለቃ፣ የሰላምን ንጉሥ
ሰላማችን ሰላማዊ ኢየሱስ ክርስቶስን ነው። እርሱ ሰላማችን ነውና ሁለቱን ያዋሃደ ይላል። እዚህ ላይ ሁለቱን የሚለው ሕዝብንና አሕዛብን ነው። የጨዋይቱ የሳራ ልጆች ይስሐቃውያንና የባሪያይቱ የአጋር ልጆች እስማኤላውያንን ማለቱ ነው። ስለነሱ የተነገረ ነው። ሁለቱን ያዋሃደ ይላል። ሁለቱን ምን ያደረገ? ያዋሃደ፣ አንድ ያደረገ። በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ ይላል። በመካከል ያለውን ምን? የጥል ግድግዳ መሃል ላይ ሆኖ ከዚህ ያሉት ወደዚያ ያሉትን እንዳያዩ ያደርጋል። ከዚያ ያሉት ወደዚህ ያሉትን እንዳያዩ ያደርጋል። ግድግዳ አያስተያይም፣ አያገናኝም። እንዲሁ ሕዝብና አሕዛብ በመካከላቸው ግድግዳ ነበር፣ ሕግ ነበር። ምን የሚል? ሕዝብ የተባሉ እስራኤል በግዝረት ወንዶቹ በሕገ ኦሪት በእግዚአብሔር ስም ተጠርተው ተለይተዋል። አሕዛብ የተባሉ እስማኤላውያኑ ደግሞ በቁልፈት ያለ ሕግ ያለ ሥርዓት ስድ እየኖሩ ጣዖት ያመለኩ ተለያይተው ይኖሩ ነበር። አንድነት፣ ውህደት፣ ሰላም፣ እርቅ አልነበራቸው ማለት ነው። የጥልን ግድግዳ በሥጋው አፈረሳል። በሥጋው ክሶ አፈረሰው። ሌላው በእኛና በእግዚአብሔር መካከል የኃጢአት ግድግዳ ነበር። ኃጢአት ግድግዳ ሆኖ እኛና እግዚአብሔርን አላስተያይ አላገናኝ ብሎ ነበረ። ያንን በመካከል ያለውን የጥል ግድግዳ ያፈረሰው በሥጋው ነው። በመጀመሪያ በዮርዳኖስ መሃል በዮሐንስ እጅ በተጠመቀ ጊዜ ያንን የጥል ግድግዳ በሥጋው አፈረሰው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ መሃል የተጠመቀበት አንዱ ምክንያቱ እንዲህ ነው። ዮርዳኖስ ነቁ ወይም ምንጩ ከላይ አንድ ነው። ወረድ ይልና ለሁለት ይከፈላል፣ ዮርና ዳኖስ ተብሎ። እታች መጨረሻ ላይ ደርሶ በወደብ እንደገና አንድ ይሆናል። ዮርዳኖስ ከላይ ነቁ ወይም ምንጩ አንድ እንደሆነ የሰው ልጆች ነቁ ምንጩ የሁላችን አባት አዳም ነው። ምንድን ያልነው? የሰውን ወገኖች ሁሉ ከአንድ ፈጠረ። ምንጩ አንድ አዳም ነው። ዮርዳኖስ ወረድ ብሎ መሃል ላይ ለሁለት እንደተከፈለ አባታችን አብርሃም ጋር ሲደርስ ለሁለት ተከፈሉ። ሕዝብና አሕዛብ ተሁለት ተከፈሉ፣ ተለያዩ ማለት ነው። ጸብ መጣ፣ ልዩነት መጣ። ዮርዳኖስ እታች ወርዶ በወደብ አንድ እንደሚሆን በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ወደብነት፣ በጥምቀቱ ወደብነት ሕዝብና አሕዛብ አንድ ሆኑ፣ አንድ ሆንን። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ነው። እርሱ ሰላማችን ነውና፣ እርሱ አስታራቂያችን ነውና ሁለቱን ያዋሃደ ብሎ ያነሳው ይሄንን ነው። በአዋጅ የተነገሩትን የትእዛዛትን ሕግ ሻረ። የተገረዘ ያልተገረዘ፣ ጨዋ ባሪያ፣ አይሁዳዊ ግሪካዊ የሚለውን ያንን ሻረ። የጥልን ግድግዳ በሥጋው አፈረሰ። በጥምቀቱ ጊዜ አፈረሰው። ይህም በሉ ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ። ግሩም ነው። ስንት ሰው ይፈጥር ዘንድ? አንድ ምን ሰው? አዲስ ሰው። አንድ ሰው ብቻ አይደለም። አንድን አዲስን ሰው በራሱ ይፈጥር ዘንድ። ስንት ሰው ተፈጠረ?
ምን አይነት ሰው ተፈጠረ? አዲስ ሰው ተፈጠረ። ከኃጢአት እርጅና የታደሰ ከመርገመ ሥጋ ከመርገመ ነፍስ የታደሰ አዲስ ሰው ተፈጠረ። ልዩነት የለም ማለት ነው። የሰውን ወገኖች ሁሉ ከስንት ተፈጠረ? ከአንድ ፈጠረ። አሁን በአዲስ ኪዳን በአዲስ ተፈጥሮ የተፈጠርነው በዳግማዊው አዳም ሰው በሆነው አምላክ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ነው አዲስ ሰው የተፈጠረው። ይህን ይመዘገባል ቅዱስ ጳውሎስ እዚሁ ኤፌሶን ምዕራፍ 2 ቁጥር 10 ላይ እንመልከት። እኛ ፍጥረቱን ይላል። እኛን የሰው ልጆች አዳምና ልጆቹን በሙሉ የሚያመለክት ቃል ነው። እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። በማ ተፈጠርን? በኢየሱስ ክርስቶስ ተፈጠርን። የመጀመሪያውን ሰው በጥንተ ተፈጥሮ አባታችን አዳምን አምላካችን እግዚአብሔር ከምድር አፈር አበጀው ነው ያለው። አበጀው በጥንተ ተፈጥሮ። አሁን በአዲስ ተፈጥሮ ደግሞ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ አዲስ ሰው ፈጠረ። በጥምቀቱ አዲስ አደረገን። አዲስ ሰው ፈጠረ። መለያየትን አስወገደ። ሰላምን፣ እርቅን መሰረተ። እሱ ብቻ ግን አይደለም። በዕለተ ዓርብ በቀራንዮ መስቀል ላይ በተሰቀለ ጊዜ ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ ነፍሱን ለመስቀል ሞት አሳልፎ ሰጥቶ ያንን የጥል ግድግዳ አፈረሰ። ይቀጥላል። እዚያው ኤፌሶን ምዕራፍ 2 ቁጥር 16 ላይ እንቀጥል እስቲ በሉ። ጥልንም በሙሉ በመስቀሉ ገድሎ። ጥልን በምኑ ገድሎ? አንድን አዲስን ሰው በራሱ ይፈጥር ዘንድ ካለ በኋላ ሰላምንም ያደርግ ዘንድ፣ እርቅን ይመሰርት ዘንድ፣ ፍቅርን ሰላምን ይመሰርት ዘንድ ጥልንም በመስቀሉ ገድሎ አለ። መለያየትን በመስቀሉ አስወግዶ መስቀል በተባለ አዳምና እኛ ልጆቹ ክብር ባገኘንበት ዲያብሎስና ሰራዊቱ ባፈሩበት በድላችን አርማ በነፃነታችን ምልክት ሲል፣ ሌላው መስቀል በተባለ በመከራ መስቀሉ መከራው፣ ስቃዩ፣ እንግልቱ፣ ሞቱ ራሱ መስቀል ይባላል። ስለኛ ሲል የተቀበለልን መከራ፣ የፈጸመልን ቤዛነት፣ የከፈለው ዋጋና መስዋዕትነት መስቀል ይባላል። ጥልንም በመስቀሉ ገድሎ የጸብን አባት ዲያብሎስን በመስቀሉ ድል አድርጎ ማለትም ነው። እሱንም ጭምር ነው። ጥልንም በመስቀሉ ገድሎ ሁለታቸውን ይላል ሕዝብና አሕዛብን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ከእግዚአብሔር ጋር ምን ይል ዘንድ ነው? ያስታርቅ ዘንድ ነው። ከባህሪ አባቱ ከእግዚአብሔር አብ ጋር፣ ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ ጋር፣ ከራሱም ከእግዚአብሔር ወልድ ከኢየሱስ ክርስቶስ ጋር ታረቀን፣ አስታረቀን። ስለዚህ እርሱ ሰላማችን ነው፣ እርሱ አስታራቃችን ያለው ለዚህ ነው። እንግዲህ አንድ አዲስ ሰው ተፈጥሯል። አሁን ልዩነት የለም። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛ የሆነው ለዓለም ሁሉ ነው። በማዳኑ ሥራ ሰው አልመረጠም። እኛም አይተናል። አባትም ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን እንዳለ ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 4 ቁጥር 14 ላይ ሁሉን ትቶ ስለተከተለ ከዋለበት ስለዋለ የእጁን ታምራት ስላየ የቃሉን ትምህርት ስለሰማ የቁርጥ ቀን ወዳጅ የመስቀል ሥር ሐዋርያ ስለሆነ መሰከረ። ያየውን መሰከረ። እኛም አይተናል አለ። በዓይኖቹ አይቷል፣ በጆሮቹ ሰምቷል። ራሱን ከቅዱሳን ሐዋርያት ጋር ቆጥሮ ሲናገር አባትም አለ እግዚአብሔር አብን፣ ልጁን አለ እግዚአብሔር ወልድን የዓለም መድኃኒት ምን አለ? የዓለም መድኃኒት ሊሆን እንደላከው እንመሰክራለን። መድኃኔ ዓለም የምንለው ነው። መድኃኔ ዓለም የምንለው ዓለሙን ሁሉ ነው ያዳነው። ያላመኑትም
ያልተጠመቁትም እግዚአብሔር የለም የሚሉትም ጣዖት የሚያመልኩትም ቢሆኑ ክርስቶስ ለነሱም በሥጋ ሞቶላቸዋል። አንድ አዲስ ሰው ነው የፈጠረው፣ ልዩነት የለም። ይህም ማስተዋል ያስፈልጋል። አንድን አዲስን ሰው በራሱ ይፈጥር ዘንድ እንግዲህ በአዲስ ተፈጥሮ አንድ አዲስ ሰው ተፈጥሯል። አሁንም ሕዝብ አሕዛብ፣ ነጭ ጥቁር፣ ባለጠጋ ድሃ፣ ጌታ ባሪያ፣ ወንድ ሴት፣ የተማረ ያልተማረ፣ ካህን ምእመን ማለት የለም። ሁሉም ስንት ሰው ሆኗል? አንድ ምን ሰው ሆኗል? አዲስ ሰው ሆኗል። ሌላ መስፈርት እንዳታስቀምጡ፣ ሌላ ልዩነት እንዳታኖሩ። ሰዎች የማያውቁትን ነው የሚናገሩት። ሁለተኛው ነገር ነው። ሶስተኛው በእምነት በኩል እኛ አንድ ሰው የሆንበትን ምስጢር ነው የምናየው። እኛ ክርስቲያኖቹ ደግሞ ያ ከሁሉም ጋር ያለ ነው። ከሰው ልጆች ጋር በሙሉ ያለን አንድነት ነው። ሁለቱ ያየነው አንድነት መጀመሪያ በፍጥሩ በአዳም በኩል፣ ሁለተኛው ሰው በሆነ አምላክ በዳግማዊ አዳም በኢየሱስ ክርስቶስ በኩል በአዲስ ተፈጥሮ አንድ የሆንበት ምስጢር ነው ያየነው። አሁን በእምነት በኩል አንድ የሆንበትን እናያለን። ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 3 ቁጥር 26 ጀምሮ ይህንን መዝግቧል። በእምነት በኩል በሉ ሁላችሁ በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁ። በምን በኩል? ያመንን የተጠመቅን በክርስቶስ ክርስቲያን በወልዱ የተሰኘን እኛ ክርስቲያኖች በእምነት በኩል በኢየሱስ ክርስቶስ ሁላችን የማ ልጆች ነን? የእግዚአብሔር ልጆች ነን። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ይላል። ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወልደናል። በሜሮን ከብረናል። የአምላክን ቅዱስ ሥጋና ክቡር ደም ተቀብለናል። እግዚአብሔርን በልጅነት ክብር አይተናል። ለመንግሥተ ሰማያት ክብር ታጭተናል። ስለዚህ ከክርስቶስ ጋር አንድ እንድንሆን የተጠመቅን ሁሉ ክርስቶስን ምን ብለናል? ለብሰናል። እሱ የጸጋ ልብሳችን ነው። የተነጠቅነው ልጅነታችን ተመልሶልናል። የተገፈፍነውን ጸጋ መልሶ አልብሶናል፣ ለብሰነዋል። እሱ የፍቅር ልብስ ነው። የትህትና፣ የየዋህነት፣ የይቅርባይነት፣ የታማኝነት፣ የትዕግስት፣ የጽድቅ ልብስ ነው እሱ። ዛሬ ጠላት ያለበሰንን የጨለማውን ሥራ ልብስ፣ የኃጢአትን፣ የበደልን፣ የነውርን፣ የርኩሰትን፣ የመለያየትን ልብስ አውልቆ ጥሎልን የፍቅሩን ልብስ ያልበሰን አምላካችን። ጠላት ያለበሰን ልብስ ሌላ ነው። ልብሳችን ተለውጧል። አንዳንዶቻችን ዳግመኛ የተወለድ ነው ከማይጠፋ ዘር ነው። አሁን አጥንት፣ ሥጋ፣ ደም መቁጠር አይገባም። ቅዱስ ጴጥሮስ ይህን እንደዚህ አድርጎ አምጥቶታል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ጀምሮ እንመልክ። ዳግመኛ በሉ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ከሚጠፋ ዘር አይደለም። ከሥጋ የተወለደ ምንድን ነው? ሥጋ ነው። እዚያ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ለማታው ተማሪ ለአይሁድ አለቃ ለኒቆዲሞስ ለጊዜው የተናገረው ቃል ነው። ፍጻሜው ለሁላችን የሚነገር ቃል። ዳግመኛ የተወለዳችሁት ከማይጠፋ ዘር ነው። ከሥጋ የተወለደ ሥጋ ነው። ከሚሞት ከሚፈርስ ከሚበሰብስ ሥጋ የተወለደ ይሞታል፣ ይፈርሳል፣ ይበሰብሳል። ሌላው ከሥጋ የተወለደ ሥጋ ነው። ከግዙፍ ሥጋ የሚወለዱት ልደት ግዙፍ ነው፣ የሚታይ ነው፣ የሚጨበጥ ነው፣ የሚዳሰስ ነው ማለት። ከመንፈስ የተወለደ መንፈስ ነው። ሕያው ከሆነ ከማይሞት ከዘላለማዊ መንፈስ ቅዱስ የሚወለዱት ልደት
ሕያዋን ያደርጋል፣ ዘላለማን ያደርጋል ማለት ነው። ሌላው መንፈስ ቅዱስ ረቂቅ ነው፣ አይታይም፣ አይጨበጥም፣ አይዳሰስም። ከመንፈስ ቅዱስ ዳግመኛ በጥምቀት የተወለድነው ልደት ረቂቅ ልደት ነው። የተጠመቅንበት ውሃ ነው የሚታየው። ያጠመቁን ካህናት ነው የሚታዩት። ልጅነትን ስናገኝ ስንወለድ አይታይም። በቃ ምስጢር ነው። ምስጢረ ጥምቀት ያሰኘው አንዱ ይሄንን ማለት ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም። ይሄ በጥምቀት በእምነት በኩል ያገኘነው ነው። እንመለስ እዚያው ገላትያ ምዕራፍ 3 ቁጥር 28 ላይ የተመዘገበውን ኃይለ ቃል እናንሳ። አይሁዳዊ ብንሆን የግሪክ ሰው የለም አለ። ጨዋ ወይም ባሪያ ሰው የለም አለ። ወንድ ወይም ሴት የለም አለ። በኢየሱስ ክርስቶስ በሉ ሁላችሁ አንድ ሰው ናችሁ። ስንት ሰው ናችሁ? አንድ ሰው። የሰውን ወገኖች ሁሉ ከስንት ፈጠረ? ከአንድ ፈጠረ። አያችሁ፣ በእምነት በኩል በክርስቶስ በኩል በጥምቀት በኩል በቤተ ክርስቲያን ባገኘነው ልጅነት አንድ ሰው ተፈጥሯል። ሁላችሁ አንድ ሰው ናችሁ። ሁላችን አንድ ሰው ነን በኢየሱስ ክርስቶስ በኩል። አሁን አይሁዳዊ የሚባሉ ሰዎች የሉም ማለት አይደለም። አሉ እኮ አይሁዳውያን። ግሪካውያን የሚባሉ ሰዎች የሉም ማለት አይደለም። አሉ። ጾታችን ወንዶች የሆንን የለንም ማለት አይደለም። አለን። ጾታቸው ሴቶች የሆኑ የሉም ማለት አይደለም። ሞልተዋል፣ አላችሁ። ወይም ጨዋ የሚባሉ ባሪያ የሚባሉ የሉም ማለት አይደለም። በዓለማችን ውስጥ ኢትዮጵያውያን አለን፣ ጣሊያናውያን አሉ፣ እስራኤላውያን አሉ። እነኚህ የሉም ማለት አይደለም። ግን እንዲህ አይነት በነገድ እንኳን እየከፋፈሉ ልዩነት መፍጠር አያስፈልግም። ለምን? ዳግመኛ እኛ ክርስቲያኖቹ የተወለድነው ከምን ዘር ነው? ከማይጠፋ ዘር ነው። ከሚያልፍ አይደለም፣ ከማያልፍ ነው። ከምድራዊ አይደለም፣ ከሰማያዊ ነው። ከስጋዊ አይደለም፣ ከመንፈሳዊ ነው። ከጊዜው አይደለም፣ ከዘላለማዊ ነው። ያንን ማሰብ ማስተዋል ያስፈልጋል። ዛሬ አንዳንድ ያልታደሉ ሰዎች ሰማያዊውን ዘላለማዊውን ሕያው የሆነውን ትተው ሌላ አጥንት፣ ደም፣ ስጋ፣ ቋንቋ፣ ጎጥ ይቆጥራሉ። እኛ እኮ ከማይጠፋ ዘር ተወልደናል። ከልዩ ልዩ ቋንቋዎች፣ ከልዩ ልዩ ወገን፣ ከልዩ ልዩ ነገዶች ለራሱ የዋጀን ነን። እርስ በርስ ልንባላ፣ ልንጣላ፣ ልንለያይ፣ ልንከፋፈል አይገባም። እኛ ሁላችን በሉ በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 እኛ ሁላችን አለ በቃ ያለ ልዩነት። ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ ነው በቆሮንቶስ ክርስቲያኖች መካከል እንደዚህ አይነት መለያየት ነበር። በአይሁዳውያን ክርስቲያኖችና በግሪካውያን ክርስቲያኖች፣ ጨዋ ከሚባሉት በመጡት ክርስቲያኖችና ባሪያዎች ከመጡት ክርስቲያኖች ግን መለያየት ነበር። ስለዚህ ያንን የቀደመውን ነገር እያነሱ እኔ አይሁዳዊ ነኝ ብለው ግሪካውያኑ እንዳይነቁ፣ እኔ ጨዋ ነኝ ብለው ባሪያዎቹ እንዳይነቁ፣ እኔ ወንድ ነኝ ብለው የሆነ የበላይነት እንዳይሰማ ሴቶቹ እንዳይነቁ በጾታ እንግዲህ ይቀጥላል። ቀጥሉ እናንተ። አንዳንድ ባለጠጎች እኔ ባለጠጋ ክርስቲያን ነኝ ብዙ ሀብት ያለኝ ደሃ ብለው እንዳይነቁ፣ እኔ የተማርኩ ነኝ 2-3 ዲግሪ ያለኝ ከመሃይምናን ጋር ፊደል ካልቆጠሩ ዕውቀት ከሌላቸው ጋር እንዴት እኔ ባለስልጣን ነኝ እነሱ ተራ ሰዎች ናቸው ስልጣን የላቸውም ብለው ልዩ ልዩ ነገር አለ። እኔ ምርጥ ዘር ነኝ ቋንቋዬ እንደዚህ የሚሉ ሰዎች አሉ። እንደዚህ የሚል ነገር ግን የለም። እግዚአብሔር የፈጠረው መጀመሪያ ስንት ሰው ነው? አንድ ሰው በጥንት ተፈጥሮ።
እንደገና በአዲስ ኪዳን ስንት ሰው ተፈጠረ? በአዲስ ተፈጥሮ አንድ አዲስ ሰው ተፈጠረ። ደሞኛ በክርስቲያኖቹ ስንት ሆነን? አንድ ሰው። አሁን እኮ ችግሩ ምንድን ይመስላል? ወይ ሀብትን፣ ወይ ዕውቀትን፣ ወይ ሹመትን፣ ወይ ጾታን፣ ወይ ቋንቋን፣ ወይ ደምግባት፣ ውበትን፣ መልክን፣ ቁንጅናን ደግሞ የሚያነሱ ሰዎች አሉ። እኔ አፍንጫ ሰልካካ ነኝ፣ ጸጉረ ሉጫ ነኝ፣ እንደዚህ ነኝ። ነገሌ ደግሞ ፉንጋዎች ናቸው፣ አፍንጫ ጎማዳ፣ ጸጉረ ከርዳዳ ምናምን ያሉ እንኳን በክርስቲያኖች ዘንድ እንዲህ አይነት ስጋዊ ምድራዊ የሚሞት የሚፈርስ የሚበሰብስ ነገር ይሄም እኮ ይረግፋል። ነገር ሀብት ንብረትም ይጠፋል፣ ከሹመት መሻር አለ። ያንን እያነሱ ልዩነት መፍጠር አይገባም። እኛ ሁላችን በአንዱ መንፈስ አንድ አካል እንሆን ተጠምቀናል። በቃ 2 3 4 ብሎ ልዩነት የለም። ክርስቲያኖች ዛሬ እንዴት እንኖር? የመጀመሪያው ክርስቲያኖች እንዴት ኖሩ? ዛሬስ በእኛ ዘንድ ያለው ነገር ምንድን ነው? እስቲ በሉ ከኔ ጋር ያመኑትም ሕዝብ በሉ አንድ ልብ አንዲትም ነፍስ ነበሯቸው። የሐዋርያት ሥራ ምዕራፍ 4 ቁጥር 32። የመጀመሪያዎቹ ክርስቲያኖች 120 ነበሩ። 12ቱ ደቀ መዛሙርት፣ 72ቱ አርድእት፣ 36ቱ ቅዱሳት አንስት። በዚያ ላይ በበዓለ ሃምሳ በሊቀ ሐዋርያት በቅዱስ ጴጥሮስ ስብከት 3000 ሰዎች አምነው ተጨመሩ። በእነኛ ላይ እንደገና 5000 አምነው ተጨመሩ። 8000 ሆኑ። ስለነኚህ ነው የሚናገረው። ያመኑትም ሕዝብ አንድ ልብ ነበራቸው ሲል እንደ አንድ ልብ መካሪ ነበሩ ማለት ነው። አንዲትም ነፍስ ነበሯቸው ሲል እንደ አንድ ቃል ተናጋሪ ነበሩ ማለት ነው። እንዲህ ነበር የሚመላለሱት። በፍቅር በሰላም ይኖሩ ነበር። አሁን እኛ እንደ አንድ ልብ መካሪ ነን ወይ? እንደ አንድ ቃል ተናጋሪ ነን ወይ? በፍቅር ነው የምንኖረው? በሰላም ነው የምንኖረው? በመካከላችን መለያየት የለም፣ መበላላት መነካከስ የለም፣ ጎጠኝነት የለም። ማን ነው ይሄንን የዘራው? ለምንድን ነው እዚህ ውስጥ የገባ ነው? አህዛብስ አረማውያንስ ኢአማንያንስ እሺ አያውቁም። መቼስ ከደረቅ እንጨት ፍሬ አይጠበቅም። የለማ ለምላሜ እምነት የለም፣ ሃይማኖት የለም። ከየት ያመጡታል? እኛ ግን ክርስቲያኖቹ ልምላሜ ቅጠል ሃይማኖት ያለን እንዴት ፍቅር ፍሬ ይጠፋብናል? እንዴት ከአሕዛብ ያን ተምረን እኛ እዚያ ውስጥ ወድቀን እንገኛለን? አሁን ከሊቅ እስከ ደቂቅ ሁላችንም ራሳችን ጠይቅ። ከኛ ከአገልጋዮቹ ይጀምራል። ዲያቆናቱ የት ነው ያለነው? ካህናቱ፣ የሃይማኖት አባቶች፣ ምእመናት ምን ውስጥ ነው ያለነው? እውነት ፍቅር አለ? እውነተኛ አሁን አንድ ሰው ነን? በእምነት በኩል ሁላችሁ በኢየሱስ ክርስቶስ የእግዚአብሔር ልጆች ናችሁ አለ። ሁላችሁ በኢየሱስ ክርስቶስ ስንት ሰው ናችሁ? አንድ ሰው ናችሁ አለ። ነን ወይ ነው ጥያቄ። ክፉዎች የዘሩብንን ጥላቻ አንግበን ተገኝተን የለ እንዴ? እየተከፋፈልን አይደል እንዴ? እግዚአብሔር የሚጠላቸው 6 ነገሮች ናቸው ይላል። 7ኛውንም ነፍሱ አጥብቃ ትጸየፈዋለች ይላል። በዚህ በመጽሐፈ ምሳሌ ምዕራፍ 6 ቁጥር 16 እስከ 19 ተመዝግቧል። 6ቱን ዘርዝሯል። ተመልከቱ። 7ኛውን እኔ ያነሳለሁ። በወንድማማቾች መካከል ጠብን የሚዘራ ይላል። በወንድማማቾች መካከል ጠብን የሚዘራውን አምላካችን እግዚአብሔር አጥብቆ ይጸየፈዋል። ቀድሞም ቢሆን በወንድማማቾቹ በቃየንና በአቤል መካከል ጠብን የዘራና ቃየን ወንድሙ አቤልን በድንጋይ ወግሮ እንዲገድል ያደረገው የጸብ አባት ሰይጣን ዲያብሎስ ነው። ዛሬም ወገኖቼ በእኛ በወንድማማቾቹ መካከል
ጠብ ተዘርቷል። ዛሬም ቃየናውያን አሉ አቤላውያንን የሚገድሉ። በኢትዮጵያውያን መካከል ጠብ ተዘርቷል። እሱ ነው በቅሎ አሁን እየታጨደ እየበላን ያለው። በክርስቲያኖቹ መካከል ጭምር እንኳን የጠብ ተዘርቷል። ቤተ ክርስቲያንን እንኳን ለማፍረስ ለመከፋፈል የተነሱ ሰዎች አሉ። ክርስቶስን ትተው ወንጌልን ትተው መስቀልን ትተው የተላኩበትን ዓላማ ትተው ጎጥ ከክርስቶስ በልጦባቸው ከወንጌል በልጦባቸው የሰዎች ከንቱ ድርሰት ከንቱ ትርክትና ፍልስፍና በልጦባቸው ሰው ያወቀው ፀሐይ የሞቀ አደባባይ ምስጢር እኮ ነው። በስንት ነገር ውስጥ እያለፈች ነው ቤተክርስቲያን፣ በስንት መከራ ችግር ውስጥ። ቅዱስ ዮሐንስ በመልእክቱ እንዲህ አድርጎ ያመጣል። አንደኛ ዮሐንስ ምዕራፍ 3 ቁጥር 10 ጀምሮ ጽድቅን የማያደርግና ወንድሙን የሚጠላ ሁሉ ከእግዚአብሔር አይደለም ይላል። እንደ ቃየል ያለው ነው። ጽድቅ አላደረገም፣ በጎ ስራ አልሰራ፣ ደግሞ ወንድሙን ምን አላለም? አልወደደም። ወንድሙን ይጠላ ነበር። ስለዚህ ከማን አይደለም? ከእግዚአብሔር አይደለም። ከእግዚአብሔር ያልሆነ ሁሉ ከማን ነው? ከዲያብሎስ ነው። ጽድቅን የማያደርግና ወንድሙን የማይወድ ሁሉ ከእግዚአብሔር አይደለም አለ። በቃ ሰው ከእግዚአብሔር ነኝ ካለ ጽድቅን ማድረግ አለበት። ሰው ከእግዚአብሔር ነኝ ካለ በፍቅር መኖር አለበት። ከዚያ ምን ይላል? ይቀጥልና ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና ይላል። በቃ ፍቅር ነው። ከክፉ እንደነበረ ወንድሙንም እንደገደለ እንደ ቃየል አይደለም ይላል። ስለምንስ ገደለው? የገዛ ስራው ክፉ የወንድሙም ስራ ጽድቅ ስለነበረ ነው አለ። ቃየናውያን በመጀመሪያ ጽድቅ አይሰሩም፣ ክፉ ነው የሚሰሩት። ቃየል አሰስ ገሰስ የሞላበት እንክርዳድና ሲናር የሞላበት ገብስ ነው በእግዚአብሔር ፊት የቀረበው። ገበሬ ነበር። እንኳን እግዚአብሔር ፊት ሰው ፊት የማይቀር ምናምንቴ ቆሻሻ መስዋዕት ቁርባን። አቤል ንጹህ ቁርባን ይዞ ቀረበ። ቅን ነው፣ የዋህ ነው አቤል። በሕገ ልቡና ንጹህ መስዋዕት ይዞ ቀረበ። እግዚአብሔር ንጹህ ባህሪ ነው ብሎ የበጎች እረኛ ነበር። ቀንዱ ያልከረከረ፣ ጠጉሩ ያላረረ፣ ጥፍሩ ያልዘረዘረ ንጹህ ጠቦት ይዞ ቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ወደ አቤል ተመለከተ። ቅን ልብ፣ የዋህ ልብ፣ ንጹህ ልብ ስላለ ወደ መስዋዕቱ ተመለከተ። መስዋዕቱ ንጹህ ስለሆነ ተቀበለለት። ወደ ቃየልና ወደ መስዋዕቱ አልተመለከተም። ለምን? ጠማማ ልብ ስለነበረው፣ ክፉ ልብ ስለነበረው፣ መስዋዕቱም ቆሻሻ ምናምንቴ ስለነበር። ያን ጊዜ ቃየል በአቤል ላይ ቀና፣ ተመቀኘ። ወንድሙ አቤልን በድንጋይ ወግሮ ገደለው። ቃየናውያን መጀመሪያ በጎ አይሰሩም፣ ክፉ ነው የሚሰሩት ስራቸው እንደ ቃየል። ሁለተኛ በጎ የሚሰሩትን ጽድቅ የሚያደርጉትን በሕይወት እንዲኖሩ አይፈቅዱላቸውም። ዛሬም ዓለማችን ውስጥ ቃየናውያን ናቸው የበዙት። ከእግዚአብሔር ልጆች ይልቅ የዲያብሎስ የግብር ልጆች በዝተዋል። ከዛ ይቀጥላል። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ይላል። ጥላቻ የመግደሉ ዜማ ስለሆነ ነው። ወንድሙን የሚጠላ ምንድን ነው? ነፍሰ ገዳይ ነው። ሰው ወንድሙን ከጠላ ምቹ ጊዜ ነው የሚፈልገው፣ ያማዋል። ከዚያ በኋላ ምን ያደርገዋል? ያስገድለዋል። ሁለተኛ ሰው ወንድሙን ወገኑን ከጠላ መብል መጠጥ ይከለክለው። ስለዚህ በረሃብና በጥም ይገድለዋል። ከረሃብ ከጥም ይሻላል። ረሃብ ጥም አሰቃይቶ ነው የሚገድለው። ሰይፍ ግን ገላጋይ ነው። ስለዚህ ወንድሙን የሚጠላሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሆነ ደግሞ የዘላለምን ሕይወት አይወርሱም ነው የሚለው። ጥላቻ ከኛ ይራቅ። ከዲያብሎስ ተምረን በጸብ በመበላላት በመነካከስ አንኑር። ሰው እኮ የሚያየውን ወንድሙን በእግዚአብሔር አርአያና መልክ የተፈጠረውን ወገኑን ሳይወድ እግዚአብሔርን እወዳለሁ ቢል ምንድን ነው? ሐሰተኛ ነው። እግዚአብሔር ሰውን በምኑ ፈጠረ ነው ያለው? በመልኩ ፈጠረው። እግዚአብሔር ማንን ይመስላል ብንል ወንድማችንን ነው ይመስላል። ስለዚህ ያየነውን ወንድማችንን ካልወደድን ያላየነውን እግዚአብሔርን እንወዳለን ብንል ውሸታሞች ነን። አንደኛ ዮሐንስ ምዕራፍ 4 ቁጥር 20 ጀምሮ ተመዝግቧል። ማይነጣጠል ነው።
እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ ከእርሱ አለችን ነው የሚለው። አሁን እንጠይቅ ራሳችንን። ቤተሰብ ውስጥ ሰላም አለ? ፍቅር አለ? ከጎረቤቶቻችን ጋር፣ ከስራ ባልደረቦቻችን ጋር፣ በቤተ ክርስቲያን ውስጥ አገልጋዮች እንዴት ነው የምንኖረው? አሁን ቋንቋ እየቆጠርን ጎጥ እያነሳን አንተ ከዚህ ነህ፣ አንቺ ከዚህ ነሽ፣ እንትና ከዛ ናቸው አይደል የምንለው? እሰይስ አይደል የምንለው? ወርደን የዲያብሎስ ማደሪያዎች የዘሩት የጥላቻ የጎጠኝነት የመለያየት ዘር ነው ይሄንን ሁሉ ጥፋት ይሄንን ሁሉ እልቂት በሀገራችን በኢትዮጵያ ላይ ያመጣው። ቤተ ክርስቲያናችንንም እንዲህ የሚያውካት የሚያናውጻት ዛሬ በፍቅር ጨውነት በመለያየት አልጫ የሆነውን ዓለም ልናጣፍት ሲገባ በፍቅር ብርሃንነት በመበላላት በመጠላላት በመለያየት የጨለመበትን ዓለም ልናበራ ሲገባን አንዳንዶቻችን ለራሳችን ጨለመብን። እዛ ውስጥ ተገኘ። እርስ በርሳችሁ በሉ ብትበላሉና ብትነካከሱ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። ገላትያ ምዕራፍ 5 ቁጥር 15። የእርስ በርስ መበላላት፣ መለያየት፣ መነካከስ መጨረሻው መጠፋፋት ነው። ለኛ ያለው ይጠፋል። አሁን እንደምናየው እየጠፋ ነው። ትውልድ በሃይማኖት የሚታነጽባቸው በምግባር የሚቀረጽባቸው የሚሰራባቸው አብያተ ክርስቲያናት እየፈረሱ ነው ያሉት። ለዕለት ጉርስ ለዓመት ልብስ ሰርቶ የሚያገኝባቸው ብዙ መሰረተ ልማቶች ፋብሪካዎች እየወደሙ ነው። ገና እኮ መሰረታዊ ፍላጎታችንን እኮ አላሟላ ነው። ገና ዓለም አቀፍ ለማኞች ነን። ኑሮ የከበደንን ረሃብተኞች ነን። ግን እሱን እንኳን ከዚያ ውስጥ ሳንወጣ እኛ እንደገና እርስ በርስ እየተባላን ይህን እያጠፋን ደግሞ ውድ የሆነ የሰው ሕይወት መተኪያ መለኪያ የሌለው የብዙ ሕፃናት ደም በግፍ እየፈሰሰ በማንነት መርጠው ባልተናገሩት ቋንቋ እዚህ ልወለድ ብሎ ቦታ መርጦ የተወለደ ሰው የለም። እኔ መናገር የምፈልገው ይሄንን ቋንቋ ነው ብሎ ቋንቋ መርጦ አንደበቱን የፈታ ምላሱን የከፈተ የለም። ለካ በተወለድንበት ቤተሰብ ውስጥ ባደግንበት ቤት በተማርንበት ትምህርት ቤት የሰማነውን ቋንቋ ነው የተናገረው። ግን እንደ ወንጀል ተቆጥሮ ማለት ነው። ከዚህ በላይ ምን ጥፋት ይምጣ እንዴ? ምን እልቂት ይምጣ? እግዚአብሔር በቃችሁ ይበለን። እባካችሁ አሁን እኛ እንኳን እስቲ እኛ እንጀምር። ይሄን መለያየት፣ ይሄን መበላላት፣ መነካከስ፣ ጎጠኝነት ከመካከላችን እናስወግድ፣ እናርቅ። ቅዱስ ጳውሎስ ይለምናቸዋል የቆሮንቶስን ክርስቲያኖች። እኔም እለምናችኋለሁ ወገኖች እባካችሁ በእኛ ዘንድ ይሄ አይደረግ። ድካማችን ሁሉ ከንቱ ነው የሚሆነው፣ ተቀባይነት የለውም። ብንጾም ብንጸልይ ብንሰግድ ሱባኤ ብንገባ ፍቅር ከሌለን እርቅ ካላደረግን እግዚአብሔር አይቀበለውም። እንጂማ ሳይጾም ሳይጸልይ ሳይሰገድ ሳይቀደስ ሰዓታት ሳይቆም ማህሌት ሳይደርስ ቀርቶ መሰላችሁ እንዴ? እንደ ኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ደግሞ አገልግሎት የት አለ? ካህናቱ ሊቃውንቱ እኮ ምድራውያን መላእክት እኮ ናቸው። ቆመው እኮ ነው የሚያጥኑት ስንት ሰዓት። ግን የለማ ፍቅር የለም፣ እርቅ የለም፣ አንድነት የለም። እግዚአብሔር እንዴት ይታረቃል? እንዴት ይቀበላል? እዚህ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ ነው እንዲህ ይላል፣ ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብ በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን። ምን እንዳይሆን? መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ነው ያለው። እኔም እለምናችኋለሁ መለያየት በመካከላችን እንዳይሆን። እግዚአብሔር መለያየትን አርቆ መስማማትን ይስጠን። መቃቃርን አስወግዶ መፈቃቀርን ያድለን። ከቂም በቀለኝነት ይቅር ባይነትን ያድለን። እንመለስ።
ጾሙም ሱባኤውም ጸሎቱም ስግደቱም ቅዳሴውም ስብከቱም ዝማሬውም እንደው ልማድ ብቻ እንዳይቀር ብቻ አይሆንብን። በማስተዋል እናድርገው። የምንጠቀመው ያን ጊዜ ነው። የሰውን ወገኖች ሁሉ ከአንድ ፈጠረ። ሰውን በሰውነቱ ብቻ እያከበር ነው ከሰው ሁሉ ጋር ሰው ሆኖ ከተፈጠረ ሰው ሁሉ ጋር በሰላም እንድንኖር በቸርነቱ ይርዳን። የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆያል።